ዛሬ በሀገራችን የሙዚቃና የፖለቲካ ዓለም ብዙ ውይይት ያስነሳውን የቴዲ አፍሮ አዲሱን አልበም እንመለከታለን። ይህ አልበም ታሪክን፣ ብሔርን፣ ሃይማኖትንና ኢትዮጵያዊነት ዙሪያ የሚነሱ ጥያቄዎችን እያስነሳ የሚገኝ እንደሆነ ብዙ ሰዎች እየተናገሩ ይገኛሉ። አንዳንዶች የዘፈኑን ስንኞች ሲደግፉ፣ ሌሎች ግን ከባድ ትችትን አቅርበዋል። ዛሬ እኛ የምንመለከተው ጥያቄ አንድና አንድ ብቻ ነው። ይህ አልበም አንድነትን ይገነባል ወይስ በታሪክ ስም ያለፈውን ጭቆና ያወድሳል? አብረን እንከታተል። ቴዲ አፍሮ ከዚህ በፊት በብዙ ስራዎቹ የታሪክ ጉዳዮችን አንስቷል። ለምሳሌ በጥቁር ሰው አልበም ውስጥ የምኒልክ ታሪክን አቅርቦ ብዙ ክርክርን አስነስቶ ነበር። አንዳንድ ሰዎች ምኒልክን እንደ ሀገራዊ ጀግና ይመለከቱታል። ሌሎች ግን በአንዳንድ ብሔሮች ላይ የፈጸመውን ጭቆና ያስታውሳሉ። እንዲሁም ኃይለ ሥላሴ በአንዳንዶች ዘንድ የአፍሪካዊነት ክብር ሲሆን በሌሎች ዘንድ ደግሞ የፖለቲካ ጭቆና ምልክት ነው ይላሉ። እንግዲህ አንድ አርቲስት ታሪክን ሲያቀርብ ሁሉንም የታሪክ እይታዎችን ማካተት አለበት ወይስ የራሱን እይታ መግለጽ መብቱ ነው የሚለውን ለአድማጭ ተመልካችን ተውና ወደ ሌላኛው መረጃችን እናምራ። ቴዲ አፍሮ የሚታማበት ጉዳይ የሃይማኖት ጉዳዮች ላይ ነው። አንዳንድ ተቃዋሚዎቹ አልበሙ በተለይም ለሙስሊሙ ህብረተሰብ አስጨናቂ መልእክት አላቸው ይላሉ። ነገር ግን ሌሎች ደግሞ ይህ ሃይማኖትን ለማጥቃት አይደለም፣ የታሪክ አንድ ክፍል ብቻ ነው ይላሉ። በኢትዮጵያ እስልምናና ክርስትና ለረጅም ዘመናት በአንድነት ኑረዋል። የነበሩ ግጭቶች ቢኖሩም ብዙ ጊዜ ሁለቱ እምነቶች በሰላም እንደኖሩ ታሪክ ይናገራል። ስለዚህ ሙዚቃ ይህንን አንድነት ማጠናከር አለበት ወይስ ያለፉ ቁስሎችን እንደገና መክፈት ይገባዋል? እዚህ ላይ ደግሞ የሚነሳው ሌላኛው ጉዳይ ስለ አጼ ምኒልክና አጼ ዮሐንስ የዘፈነው ቴዲ አፍሮ ለኢማም አህመድ በተለምዶ ግራኛ አህመድ የተባለ ስለሚጠራውና በታሪክ ውስጥ ኢትዮጵያን ከመሯት መሪዎች ውስጥ ሰፊ ግዛት የነበረው መሪ ነበር። ኢማም አህመድ ምስራቅ አፍሪካን ከኢትዮጵያ ጋር በመጨመር ለ15 ዓመታት የመራ ቢሆንም ቴዲ አፍሮ ግን ለኢማም አህመድ መሪነት እውቅና አልሰጠውም። ብዙ ጊዜ ሙዚቃና ፖለቲካ ተለያይተው አይቆሙም። አርቲስቶች የህዝብን ስሜት ይወክላሉ። ግን አንድ አርቲስት ታሪክን በአንድ አቅጣጫ ብቻ ሲያቀርብ የሌሎችን ህመም ሊቀሰቅስ ይችላል። በተለይ በአሁኑ ዘመን ሀገራችን ላይ የብሔርና የሃይማኖት አጀንዳዎች አደገኛ ደረጃ ላይ ደርሰዋል። ስለዚህ አርቲስቶች የሚያቀርቡት መልእክት በጥንቃቄ ሊመዝኑት እንደሚገባ እየተገለጸ ይገኛል። የህዝቡ ምላሽስ ምንድን ነው የሚለውን ደግሞ አብረን እንመልከት። ማህበራዊ ሚዲያ ላይ አልበሙ ብዙ ክርክር አስነስቷል። አንዳንዶች ይህንን እንደ ኢትዮጵያዊ ታሪክ ክብር ሲመለከቱት፣ ሌላኞች ደግሞ የአንዳንድ ብሔሮችንና ሃይማኖቶችን ትውልድ የሚያስከፋ ነው ይላሉ። እኛ ግን በዚህ ውይይት ውስጥ አንድ ነገር ማስታወስ አለብን። ታሪክን እየመረጡ ማጉላትና ማኮሰስ ለሀገሪቱ እድገት አሳሳቢ ነው። የቴዲ አፍሮ አዲስ አልበም ታላቅ ውይይትን አስነስቷል። ነገር ግን ይህ ውይይት አንድነትን እንዲገነባ እንጂ እንዲያፈርስ መሆን የለበትም። ታሪክን መወያየት ጥሩ ነው፣ ግን በክብር በእውነትና በሰላም መወያየት ጥሩ ነው ይባላል። እናንተስ ምን ትላላችሁ? ይህ አልበም አንድነትን ይገነባል ወይስ ክርክርን ይጨምራል? አስተያየታችሁን በኮሜንት ላይ አጋሩን። ግራ ዘመም የዜማ ፖለቲካ ቴዲ አፍሮ በኩሽ ህዝብ ተቀባይነት አይኖረውም ሲል ተገለጸ። ግራ ዘመሙ የዜማ ፖለቲከኛ ቴዲ አፍሮ በኩሽ ህዝብ ዘንድ ተቀባይነት አይኖረውም ሲባል ተገለጸ። የቴዲ አፍሮ አዲሱ ሙዚቃ እንደተለመደው በሀገራዊ አንድነት ስም የቀረበ ቢሆንም በውስጡ የያዛቸው ምሳሌዎች ግን ለብዙሃኑ የኢትዮጵያ ብሔር ብሔረሰቦች በተለይም ለኩሽ ወገኖች ጥያቄ የሚያጭሩ ሆነው ተገኝተዋል ተብሏል። አንደኛ፣ የልሙጥ ባንዲራ ናፍቆት፣ ባንዲራህን አንሳ የሚለው ጥሪ በብዙዎች ዘንድ የብዝሃነት መገለጫ የሆኑ ምልክቶች የተገፈፉበትንና የአንድ ወገን የበላይነት የሰፈነበትን የልሙጥ ዘመን ናፍቆት አድርገው ይረዱታል። ይህ አመለካከት ኢትዮጵያን በአንድ ቀለምና በአንድ ታሪክ ብቻ ለመጠቅለል የሚደረግ ሙከራ ሆኖ ይታያል። ይህም የሌሎችን ማንነትና የታሪክ ድርሻ ዳር የማውጣት ያህል ይቆጠራል። ሁለተኛ፣ መሀልና ዳር ማን ነው ባለቤቱ? በግጥም ውስጥ መሀል አስገብተን ዳር አወጡን የሚለው ስንኝ መሀል የመሆን መብትን ለአንድ ወገን ብቻ የሚሰጥ ይመስላል። ኢትዮጵያ የሁላችንም የጋራ ቤት እስከሆነች ድረስ ማንም ገፊና ማንም ተገፊ ሊሆን አይገባም። እኛ ከሌለን ኢትዮጵያ የለችም የሚለው ስነ ልቦና ሌላውን የሀገሪቱን አካል እንደ እንግዳ ወይም ባይተዋር የመቁጠር አደገኛ ዝንባሌን ያሳያል። ሶስተኛ፣ የእናት ምጥ
የእናት ምጥ ምሳሌ። እናት ለልጇ ምጥ አታስተምርም የሚለው አገላለጽ በውስጥ ታዋቂነት እኛ ቀዳሚ ነን፣ እኛ እናውቅልሃለን የሚል የሞግዚትነት መንፈስ የተጫነው ነው። ይህ ለሌሎች ብሔረሰቦች የቆየውን እኛ ሀገር ገንቢዎች ነን፣ እናንተ ግን ተከታዮች ናቸው የሚል የተዛባ ትረካ የሚያድስ ነው። እውነተኛ አንድነት የሚመጣው ግን አንዱ ለሌላው አስተማሪ ሳይሆን ሁላችንም እኩል ተማሪና እኩል ባለቤት ስንሆን ብቻ ነው። ኢትዮጵያዊነት የሁላችንም የጋራ ማንነት ድምር ውጤት እንጂ የአንድ ወገን የቆየ ስርዓት ናፍቆት ሊሆን አይችልም። የድሮ ስርዓት የታሪክ ጠባሳ ያለባቸው ወገኖች ዛሬም በዜማና በግጥም ያ ስርዓት ሲወደስ ሲሰሙ የሚሰማቸው ስጋትና ቅሬታ ተገቢ ነው። የኪነ ጥበብ ሰዎች ስራዎቻቸው ሁሉንም አካታችና የሁሉንም እኩልነት የሚያከብሩ እንዲሆኑ መጠበቅ ዘረኝነት ሳይሆን የዲሞክራሲያዊ አንድነት ጥያቄ ነው። ቴዲ አፍሮ በሙዚቃው ጥበብ ትልቅ አሻራ ያለው ቢሆንም የሚጠቀምባቸው ግጥሞችና ምሳሌዎች በተደጋጋሚ ጊዜ ወደ ቀድሞው አሃዳዊ ስርዓት የሚያዘነብሉ መሆናቸው በሀገሪቱ ውስጥ ያለውን የፖለቲካ ልዩነት ሰላም የሚመጣው ባለፈው ታሪክ ላይ ተቸክሎ በመቅረት ሳይሆን የአሁኑን ብዝሃነት ባከበረና እኩልነትን ባረጋገጠ አዲስ መንገድ ሲኬድ ብቻ መሆኑ አስተያየት እየተሰጠበት ይገኛል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? እስኪ በኮሜንት አጋሩን። የቴዲ አፍሮ የአልበም ሙዚቃ ታገደ በተባለበት ሰዓት ወጣት ፈዲላ ቢያ የብልጽግና ፓርቲ የወጣቶች ክንፍ ኃላፊ ያጋራቸውን ጽሑፍ እናጋራችሁ። 50 በላይ ተቃዋሚ ፓርቲ ተመስርቶ የሚንቀሳቀስበት ሀገር ላይ የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም ብላለች። ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልምን ስትል ትጠይቃለች። በሆነ መንገድ እገፋለሁ፣ በጣም እፈራለሁ፣ ተጽዕኖዬ ከባድ ነው የሚለውን ከልክ በላይ ለራስ ግምት በመስጠት ለማሳመን የበሬ ወለድ አይነት ፈጠራ ደስ አይልም ትላለች። ለመረጃ እንዲሆናችሁ ትላለች የብልጽግናዋ ፈዲላ ቢያ። የብልጽግና መንግስት ድሮ እንደለመዳችሁት ለተራ አጀንዳዎች ቦታ የለውም። ሀገርን ለዘመናት ቀፍድዶ ከያዛት ክፉ ድህነት የማላቀቅ ዓለም ላይ ተወዳዳሪ ሀገርን የመፍጠር ለዘመናት መሰል ሰዎች የዘሩትን የዘረኝነትና የክፍፍል ትርክትን በመቀየር አሰባሳቢ የወል ገዢ ትርክትን የመፍጠር ኢትዮጵያን በሚገባት ልክ የመገንባት የቤት ስራ ያለበት መንግስት መግለጫ አገደ የሚል ተራ አጀንዳ ላይ ስሙን እንደሚያነሳ ቀልደኛ የለም። ቀልዱን ተውት፣ ያገደም የታገደም ዘፈን የለም ስትል ወጣቷ ፈዲላ ቢያ ተናግራለች። ውድና የተከበራችሁ የነስር ሚዲያ ተከታታዮች በአዲሱ የቴዲ አልበም ዙሪያ ያላችሁን አስተያየት በኮሜንት አጋሩን።